ማህሙድ ስገባ ነው እንደዚህ አይነት ነገር ወሰንኩት። ማስተዋወቃችሁ ቆንጂዬ ልጅ አለች። እሷ ናት ሁላ እናና በቃ እዚህ ረፍት አድርገ እኔ ጋር ምናምን ብላኝ ነው ትጀነጀናት። በቃ ልቤ ድንግጥ ነበር ያለው። አስተዋውቃችኋለሁ ያልኳትን ልጅ እየጠበቅኩ ነው። በጣም መወዳት ልጅ፣ በጣም ማከብራት ልጅ ስትመጣውላችሁ የምታያት ይሆናል። እኔ በጣም መወዳት ልጅ ናትና እንድትወዱልኝ እፈልጋለሁ። ሁሉም ሲያምርበት ሲጎላ ባብሮነቱ ምኑ ጠቀመሽ የብቻ ነፃነቱ አለሁ ለማለት ከበደኝ አቅም ከዳኝ መቼም ሰው የለኝ ያላንቺ ልቤ አይዳኝ እቱ ተሻለሸቱ ያንቺ አላውቅም የኔ ጉዳይ ብቸኝነቱ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ያው ብዙዎች ምን ሆንክ ጠፋ ምናምን እያላችሁኝ ነበርና በውስጥ ምናምን እያላካችሁልኝ ነበርና ያለሁት ኢትዮጵያ ኤርላይን ነው። ኤርፖርት ውስጥ ነው ልሄድ ነውና መሄድበትንም ቦታ አሳያችኋለሁ። ብቻ ደስ ስላላለኝ ነው። አንዳንድ ጥሩ ስሜት ውስጥ አልነበርኩኝ። ሰላም ለሆን ፈልጌ ነውና ትላንትና ሃይሚ ለሚኪ ከሰራችሁ ቪዲዮ በኋላ ብዙ አይነት ቴክስቶች ደረሱኝና ግዴታ ቪዲዮ መስራት አለብኝ ብዬ አስቤ ነው። እና ቤተሰቦቻችን ስረጋጋ ሁሉም ነገር ሰላም ይሆናል። ደስ የሚለው ነገር ደግሞ እዛ ድሬ ላይ ሰርፕራይዝ አለ። አንድ ማስተዋወቃችሁ ቆንጂዬ ልጅ አለችና በቃ እሷ ናት ሁላ እናና በቃ እዚህ ረፍት አድርገ እኔ ጋር ምናምን ብላኝ ነውና እዛ ሲሄድ እንግዲህ ሁሉም ነገር የምታዩት ይሆናል። አንድ ቀን ሀሳቢ ጥሩ ልጅ የምትገርም ልጅ ሰላማዊ ሰው አለችና በቃ ጥሩ ሙድ ላይ እንዳልሆንኩ ምናምን ስነግራት እንዴ እንደዛ ከሆነማ እኔ ጋር ናና ረፍት አድርግ ምናምን አለችኝ። እኔ ደግሞ ያው ከመጣሁ አይቀርና አንቺ ጋር ረፍት ካረኩኝ አይቀር ኦዲየንስም እንደሚጨነቅ ስለማቅ ቤተሰቦቻችንም እንደሚጨነቁ ስለማቅ በዛውም ቤተሰቦቼን ላስተዋውቅሽ ምናምን አልኳት። እሺ ደስ ይለኛል ምናምን አለች። ያው በቀውጢው ነው እንግዲህ የሚሄድበትን ቦታ የሚዘጋጅልኝ የሚመስለኝ። ሁሉም ነገር የምታዩት ይሆናል። ያው ፈጣሪ ያለው ነው የሚሆነው። እናቴ ጋር ለበዓል መሄድም ስለማይቀር ከዛ በፊት ትንሽ ራሴን ሪፍሬሽ ላደርግ ብዬ ነውና አንዳንድ ያው ጭንቀቶች ምናምን ሲበዛ ወጣችሁ መዝናናትን ልመዱ፣ ፈታ በሉ። አውቃለሁ ደንግጣችኋል፣ ምን ተፈጠረ ምናምን ብላችኋል። ግን በቃ በጣም ማህሙድ ስገባ ነው እንደዚህ አይነት ነገር ወሰንኩትኝና እንዳትከፉብኝ ደግሞ ሁላችሁንም በጣም ወዳችኋለሁ ምናምን። ብዙዎቻችሁ በቃ አየሁት በቃ ሁሌ እንዳየሁት ነው ፍቅራችሁን ምናምን ለምን እንዲህ ትሆናለህ ምናምን እያላችሁኝ ብዙ ቦታ ትትላላችሁና እንደዚህ አይነት ችግር ሲፈጠር ከትላንቱ ቪዲዮ በኋላ ደግሞ በጣም ብዙ ቴክስት ነበር እየተላከልኝ የነበረውና እናንተንም ለማረጋጋት እና ሰላም መሆኔን ለማሳወቅ ነው የመጣሁት። በመንገዴንም ሰላም ያደርገው በሰላም ያስገባል። አብሮኝም ወንድም የሚፍታለና ከካሜራ ጀርባ ነው ያለውበትን ስሜት ምናምን ስነግረው ነው በቃ ወተን እሺ ትንሽ ዘና እንበል ምናምን ያለኝ። እሱንም ጓደኛዬ ማስተዋወቅ ይሆናል። አባቴ ተዋወቃታል አታስብ እሺ በለኛ ይመች። እስክመለስም ድረስ ቅመምዬም በርትታ እንደማገኛት ተስፋ አደርጋለሁ። እስከዛው ድረስ 250 ሺህ እንደምትገባም ተስፋ አደርጋለሁኝና በደንብ አበረታቷት። በደስታ ነው 200 ሺህ ማክበር የምፈልገው። ብቻ አንዳንድ ያው ችግር ሲፈጠር ምናምን ክፉ ነገር ከመወራራት ራቅ ብሎ ሰላም ማግኘት ይሻላል ብዬ ነውና እኔም ያው ጉዞ ምናምን ከወጣን ትንሽ ቆየን። ብቻ ፈጣሪ ያቀን እናንተም በጸሎት አስቡኝ ምናምን። እስቲ ያው ኳታርም የሚሄድ እቅዳችን እንዳለ ነው። ያው ከቅመሜ ጋር መኮራረፍ ነው እንጂ ተጣልተን አይደለም። እሺ መጣላት አይደለም። እና እኔም ትንሽ ስለተሰማኝ ነው ራቅ ማለት የፈለኩትኝ። ብቻ ያው እንደ ቅመሜ ሆኖ የሚንከባከበኝን ሰው አሁን የሚሄድበት ቦታ ማሳያችሁ ይሆናል። እንደሷ ሆና እንደምትንከባከበኝ ተስፋ አደርጋለሁኝ። እንደዚህ ስል እያፈርኩ ነው። እንዴት እንዲህ ታረጋለህ ምናምን ትሉ ይችላላችሁ፣ ግን ምንም ማድረግ አልችልም። ህይወት እንዲህ ናትና አንዳንድ ጊዜ ደግሞ ሆናችሁ ማሳየት አለባችሁ። የምታደርጉትን ነገር ማሳየት አለባችሁ በኮንፊደንስ። ምንም የሚያስፈራችሁ ነገር ሊኖር አይገባም። ከዓላማችሁንም ሊያሰናክላችሁ ያለ ነገር ምንም የለም እና ከዓላማ የሚያሰናክል ነገር ትንሽ ሊያንገዳግድ ምናምን ይችላል። ብቻ እሱ ነው
ያው ከቅመሜም ጋር ጥሩ ጊዜ ይኖረኛል። አሁን ከሚሄድባትም ልጅ ጋር ጥሩ ጊዜ እንደሚኖረኝ ተስፋ አደርጋለሁ። በደስታ ነው ደስ እያለኝ። ያው ፕሌን ውስጥም ስገባ እንግዲህ አንዳንድ ነገር ቀርጬ አሳያቸዋለሁ። የለውም ቫይብ በኢትዮጵያ እንትን ሄጄ አላውቅም። በኢትዮጵያ ፕሌን ሄጄ አላውቅም እና ለመጀመሪያ ጊዜ ልሄድ ነው። የእነሱንም ነገር እስቲ አሳያቸዋለሁኝ። ብቻ እኔ የሚያናድር ስሜት ውስጥ ነበርኩኝ። ከትላንት ወዲያ ትላንት ምናምን የሚደብር ስሜት ውስጥ ነበርኩና እሱንም አሸንፌ ነው ለእናንተ ቪዲዮ ለመስራት የወጣሁትኝ። እንዳልኳችሁ በውስጥ ብዙ ነገር ያላችሁ ምናምን ብዙ የምትልኩልኝ ሰዎች አላችሁና እኔ ምን እንደሆንኩኝ እንዴት እንደሆንኩኝ ላሳይ ብዬ ነውና ሁሉም ነገር ሰላም ነው። ምንም የሚያስጨንቅ ነገር የለም። በቃ ስንገናኝ ያው ልጅቷንም በሰላም እንደምትቀበሉልኝ ተስፋ አደርጋለሁኝ። ችግሮች ምናምን ሊፈጠሩ አልፈልግም። ቅመሜም ይሄንን ቪዲዮ ስታዩ ችግር ምናምን እንዲኖር አልፈልግም። ማለት በልጅቷ እንድትደብርሽ ምናምን አልፈልግም። ጥሩ ጓደኛሽ ትሆናለች። ያው ራሱም የለምና አንቺም ራስሽን ትወጃለሽ እና ቅመሜ ልጅቷን ግዴታ ደግሞ መውደድ አለብሽ። ግዴታሽ ነው። እኔ አሁን ግዴታ ነው ማደርግብሽ፣ እንድትወጃት ግዴታ ነው ማደርግብሽ። በቃ ብቻ እናንተ ሙደዱልኝ። ማመጣትን ልጅ ምናምን በሰላም ማለት ምንም ሰላማዊ ነገር ማየት ነው የምፈልገው። በኮሜንትም በምንም የማመጣትን ልጅ ምን አይነት እንደሆነች በሰላም እንድታዩ ነው የምፈልገው። የ2018 ከገባ በኋላ እንደዚህ ጦለባለሁ ምናምን የሚደብር ሙድ ውስጥ ገባለሁ ብዬ አስቤ አላቅምና ማዘሯም ያው ፈቅዳልኝ ነው የሄድኩት። ቤተሰብ ለሁሉም ተናግሬያለሁ። ለነ ሃይሚ ምናምን ያልተናገርኩት ሚፍታ ነው የሚያውቀው ጓደኞቼ እና ሚኪንም ጠርተው እንደዛ ስትለው እኔ ትንሽ ደብሮ የነበረ አስፈላጊ አልነበረ። ቢሆንም በዚህ ቪዲዮ የሚኪን አካውንት አሁንም ቢሆን ኮሜንት ላይ ያስቀምጥላችኋለሁ፣ ፒን አደርግላችኋለሁ እና ሰብስክራይብ ያላረጋችሁት ካላችሁ አድርጉት። በጣም ቀን ሰው ነው። ያው ከሃይሚ ጋር ያወራ ነው እኔና እሱ አብረን ሆነን ምናምን ፕራንክ አድርገን አዲስ ቻናል መስጠትና ሰርፕራይዝ ማድረግ ነበር ያሰብነውና ያ ነገር አልተሳካም። ሶ ምንም ማድረግ አልችልም። ፈጣሪ ያለው ነው የሚሆነው አይደለ? ያው ሚኪም ይቅርታ፣ በክፋት በሌላ ነገር አይደለም። ያለውበት ሙድ ነው። ሃይሚም ላንተ አስባለህ መምጣቷ ደስ ብሎኛል። እርግጠኛ ነኝ ያንን ቪዲዮ ባትሰራው እኔ ቪዲዮ ላልሰራ ወይ ሳምንት ምናምን ጠፍቼ ለመጣ ነበር ያሰብኩትኝ። በጣም ሰላም ፈልጌ ነበር፣ መረጋጋትን ምናምን ፈልጌ ነበር። ለበዓልም ማዘሯ ጋር ሲሄድ ምናምን ከጭንቀት ነፃ ሆኜ መሄድ ፈልጌ ነበርና ያንን ቪዲዮ ሳይ ደግሞ ትንሽ በቃ ነው ሞጥቼ መልስ ልስጥ። ኮሜንት በጣም በዛብኝ ቴክስት ምናምንና ከሚጨነቁብኝ ወጥቼ መልስ ልስጥና ላረጋጋቸው ብዬ ነው የመጣሁት። ብቻ ወዳችኋለሁ። አሁንም ቢሆን ከኛ ጋር ሁኑ። ሰብስክራይብ ያላረጋችሁ እያረጋችሁ አበረታቱን። እንወዳችኋለን። ሁሌም በችግርም በደስታም በሁሉም ጊዜ በሀዘንም በሁሉም ጊዜ ከኛ ጋር ነበራችሁና ፈጣሪ ያክብርልን። አሁንም ይሄንን ልባችሁ አይቀይረው። ወዳችኋለሁኝ። ይስመቻችሁ። እዛ ያለውን ነገር ደግሞ አሳያችኋለሁ። እሺ እንዴት ቆንጅዬ እንደሆነች በቃ እንዴት ብዬ ላስረዳችሁ። እኔ ራሱ ያኔ ስጀነጅናት በቃ ልቤ ድንግጥ ነበር ያለውና በጣም ደንግጬ ነበረ። ገና ያኔ ስንተዋወቅ ምናምን እሷን ስለ ልጅቷ ገና ሳያት ስለ ልጅቷ ማነሳቅ ምናምን በቃ አይኔ አይደለም ሰውነቴ ሙሉ ነው የዘለለው በቃ በደስታ ምናምንና እስቲ ማን እንደሆነች አብራችሁን ቆዩ። ሳታሳልፉ ይሄንን ቪዲዮ ካሳለፋችሁ ትከሰራችሁ ነው። ምክንያቱም ብዙ ነገር ላይ ያመልጣችሁ ስለሚችል አሳልፋችሁ እንዳታዩት። የሚሄድበትንም ቦታ በዛው እና ያለን አዳዲስ ነገሮችንም ለማየት እንሞክራለን። አሁን የሚሄድበት ቦታ ሲሄድ ለመጀመሪያ ጊዜ ነው። አይ ቲንክ ሕፃን እያለሁ ምናምን የሄድኩት እዛ አካባቢ ፋሚሊ ያለኝና ጩጬ እያለሁ ነው የሄድኩት። ብቻ አብራችሁኝ ሁኑ። ሰብስክራይብ ማድረጋችሁ እንዳትረሱት። እስክመለስ ደግሞ ቅመሜን 250 ሺህ አስገቡልኝ። ከሷም ጋር ጥሩ ጊዜ አሳልፋለሁ። አሁን ከሚሄድባትም ልጅ ጋር ጥሩ ጊዜ አሳልፋለሁ። ምንም ችግር የለውም። ሶስት ከሆነን ድረስ የሚያስደስተን ነገር ነው ማድረግ ያለባችሁ። እንደዛ ስላችሁ ደግሞ ትዳራችሁን በትኑ ፍቱ ምናምን እያልኩ አይደለም። በቃ ሰከን ብላችሁ ብቻ በተረጋጋ መንፈስ የሚሆነውን ነገር አብረን ማየት ነው። አብራችሁኝ ሁኑ። በሰላም ያስገባን። አሜን። ቻው። እንግዲህ ቤተሰቦች እንዴት ናችሁ? እንግዲህ በምሽት ገባው ሩም ምናምን አዘጋጃጀንና አሁን ደግሞ ነጋ፣ በሰላም ገብተናል። ወደ እናንተ መተናል። እንግዲህ አስተዋውቃችኋለሁ ያልኳትን ልጅ እየጠበቅኩ ነውና ስትመጣውላችሁ የምታዩት ይሆናል። በጣም ቆንጆዬ፣ እኔ ደስ የምትል ናት።
ብዙዎችም እንደምትናደዱ ተስፋ አደርጋለሁ። ላይክ ይሄን ቪዲዮ እስከቀርጽበት ድረስ በጣም ብዙ ቴክስቶች እየደረሱኝ ነበርና ምንም ማድረግ ስላልቻልኩ ነው። እንዳልኳችሁ በጣም ጥሩ ሙድ ላይ ስላልነበርኩኝ ነው የወጣሁት ምናምንና ብቻ ለሁሉም ነገር ፈጣሪ ይመስገን በሰዋና በሰላም መግባታችን ነውና በሰላም ገብተናል። እንግዲህ ሁለተኛዋ ቅመሜ ስትመጣ የኔ ማለት ነው በጣም ወዳት ልጅ በጣም ማከብራት ልጅ ስትመጣ እንግዲህ አብረን እናያት ይሆናል። እንዳልኳችሁ ግን ስትመጣ በሙገሳ ምናምን እንድትቀበሉኝ ነው የምፈልገው። እምቢ ካላችሁ ከሁላችሁም ጋር ነው ባጣረው ማን በቃ ከሁላችሁም ጋር ተከሻክሼ ምናምን በቃ ባጣራለሁ ሁላ እሷን እስክቀበል ድረስ በጉጉት ነው የምላችሁ። በጉጉት ከእንቅልፌ እንኳን ገና መነሳቴ ነው ፊቴ ላይ ያስተዋውቃል ብጥብጥ ብሏልና ከእንቅልፌ እንደመነሳቴ ነው ወደ እናንተ የመጣሁት። እኔ እንደዚህ መስዋዕትነት እየከፈልኩ እናንተ እቺ ልጅ ማሞገስ ምናምን አለባችሁ። ምክንያቱም ጥሩ ልጅ ናት፣ የሰው ፍቅር የሚገባት ልጅ ናት። እንዴ እኔን ተቀበላል ታዝናናኝ ነው እዚህ ምናምንና ግዴታ ነው እንደ ግዴታም ሰዱ ትላላችሁ። ለማንኛውም እስቲ ትምጣና ሁሉንም ነገር አብረን እና ይሆናል። እንዳደነግጡ ግን ስታያት እንዳደነግጡ ምን አይነት የተመታ የተረገምክ ልጅ ነው እንዳትሉኝ። እኔ ሁለቱም የተመታውም የተረገምኩም አይደለም፣ ግን አንዳንዴ እንደዚህ አይነት ነገር ያስፈልጋል። ሁላችሁም ጋር እንግዲህ ስንመጣ እንደዚህ አስማት የሆነ ነገር መፍጠር ግድ ይላልና ዛሬ አስማት ፈጠር ያለው መኪናዬም ተናፍቀኛለች። እሱ በአንድ ቀን የናፈቀችኝ መኪናዬ በአንድ ቀን እንግዲህ እኔ ጠቋራ እኔም ወድሻለሁ መኪናዬን ነው። እሺ ሌላ ሰው አይደለም። እና ቤተሰቦች እስቲ ትምጣና ሁሉንም ነገር ምን ይሆናል። ብታይ በጣም ይሞቃል እዚህ ከለመድነው ነገር አንፃር ሙቀቱ አዛ ነው ትንሽና እንደምታዩት ብርግድግድ ብዬ ነው የሚሄደው። በቃ እቺን ሳንቃ ደረቴን እያሳየው ፓብዬ ነው የሚሄደው ነው የምላችሁ። ብቻ እንዳልኳችሁ ይሄንን ቤት ሰብስክራይብ ማድረጉንም እንዳትረሱ። ሰብስክራይብ መግባት አለበት ይሄ ቤት። ቅመምዬንም እያበረታታችሁ 250 ሺህ እንዳልኳችሁ እንዳይረሳ። እሷ እስክትመጣ አብራችሁን ቆዩ። ከመጣች በኋላ እስቲ የሷንም ማስተሳሰብ ሐሳብ ምናምን እናያለን። እንግዲህ መቻችሁ አብራችሁን ቆዩ። ወዳችኋለሁ። ቴንኪው ለሁሉም ነገር ለኔ ላላችሁ መልካም ምኞት ምናምን በቃ ቴክስቶች በጣም እየደረሱኝ ነበር እና ሁሌ እንደምለው ነው የሆነ ነገር በተፈጠረ ቁጥር የሀገር ቴክስት ነው የሚደርሰንና ፈጣሪ ያክብርልን። ይመቻችሁ። ወዳችኋለሁኝ። አብራችሁን ቆዩ። ፏን እንላለን። ያው ጥሩ ጊዜ እንደማሳልፍ ተስፋ አደርጋለሁ። ከምትመጣው ልጅ ጋር የሚገርም ጊዜ እንደማሳልፍ ተስፋ አደርጋለሁ። እኔ በጣም ወዳት ልጅ ናትና እንድትወዱልኝ እፈልጋለሁ። በቃ እስቲ እሷንም ከ10 ስንት እንደምሰጧት አያለሁኝና ስመለስ ደግሞ አዲስ አበባ ከቅመሜም ጋር ከ10 ትላላችሁ። ብቻ እስክትመጣ አብራችን ቆዩ። እወዳችኋለሁ። አደንግጡ። ደግሞ ይሄንን ቪዲዮ ጨርሳችሁም ተይሶች እንዳደነግጡ ፏብላችሁ በቃ ያለ ነገር ነው። እንደዚህ አይነት ነገር አንዳንዴ ክስተት ነገር መሆን ያለ ነውና አብራችሁን ቆዩ። ይመቻችሁ። ፒስ። ያስፈራሽ ይሆናል ያሳለፍሽው ነገር ዛሬ ከኔ ጋር ፍቅር ለመጀመር ጊዜ አምላክ ነውና አትጠራጠሪ። ይክስሽ ይሆናል በኔ አይነት አፍቃሪ ሁሉም ሲያምርበት ሲጎላ በአብሮነቱ ምኑ ጠቀመሽ የብቻ ነፃነቱ አለሁ ለማለት ከበደኝ አቅም ከዳኝ መቼም ሰው የለ ያላንቺ ልቤ አይዳኝ። ያስፈራሽ ይሆናል ያሳለፍሽው ነገር ዛሬ ከኔ ጋር ፍቅር ለመጀመር ጊዜ አምላክ ነውና አትጠራጠሪ። ይክስሽ ይሆናል በኔ አይነት አፍቃሪ ሁሉም ሲያምርበት ሲጎላ በአብሮነቱ ምኑ ጠቀመሽ የብቻ ነፃነቱ አለሁ ለማለት ከበደኝ አቅም ከዳኝ መቼም ሰው የለኝ ያላንቺ ልቤ አይዳኝ። እቱ ተሻለሸቱ ተሻለሸቱ ያንቺ አላውቅም የኔ ጎዳ ብቸኝነቱ እቱ ተሻለሸቱ ተሻለሸቱ ያንቺ አላውቅም የኔ ጎዳኝ ብቸኝነቱ። ቆየሽ እኮ ልብስ እስክትቀይሪ። ሶሪ
ሁሌ ማርፈድ በቃ አይሰለችሽማ? እንዝናና ምንም ስንል ይቅርታ። ምን አይነት ሰው ነች በእናትህ? በጣም አረፈድክ? ኧረ በጣም አላረፈድሽም ትንሽ። እኔ እኮ በእንቅልፍ ልቤ ነው መጥቼ ቤተሰቦችን እያወራሁ ያለሁት። እኔስ በእንቅልፍ ልቤ አንዴ መጥቼ አንተን ሰላም ምልህ። ለማንኛውም ሰላም ቢያቸው በቅድሚያ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አግኝቼዋለሁ ወይ? ኦኬ የምትንከባከበኝ ልጅ እቺ ናት። ሌላ ሰው ያሰባችሁ ሰዎች ሁሉ ፕራንክ ተደርጋችኋል ማለት ነው። የምትንከባከበኝ ልጅ እቺ ናት። ሚኪንም ፕራንክ አድርገናል፣ ኦዲየንሶቻችንንም ፕራንክ አድርገናል። እንዲህ ነው በቃ አስማት ስናስጠቅም አስማት የሚባለው ነገር ይሄ ነው። ዋው በቃች ያጋጥማልሽ እንደዚህ አይነት ምንድነው? አንዳንድ ሰዎች እንደዚህ ይላሉ፣ ወሽመጤን ነው የሰበረው ነው ወሽመጤን ነው የቆረጠው የበጠሰው ነው። በመበጠስ ይስተካከል። እንደዛ ይላሉና ወሽመጣችሁን ነው የበጠስ ነው። ለማንኛውም ቤተሰቦች ያለንበትን ቦታ ግን ተናግረሃል? ኧረ ምንም የተናገርኩት ነገር የለም። ብዙ ሲያሰበው ከኢትዮጵያ ውጪ ነውና ባይገርማችሁ እዚሁ ሀገራችን ውስጥ ቆይ አትንገራችሁ፣ እንዳትነግራችሁ ይገምቱ የት እንዳለን አይተው ይገምቱ። አይተውን በአንዳንድ ነገሮች ከዚህ በኋላ በምናደርጋቸው ነገሮች አይተው ቢገምቱስ? ኧረ ይከብዳቸዋል። ካልተናገርንማ ይከብዳቸዋል። ኧረ ከሳትናገር ይሄን ዛፍ አይታችሁ ወቁ ይባላል አይባልም? እሺ እንግዲህ ካልክ ንገራቸው በቃ። ለማንኛውም ቤተሰቦች ብዙ ባይዘዊ የሰራሁትን ነገር ብታይ ትገረሚያለሽ። ምን ሰራ? አያውቁም። እዚህ በቃ ሌላ ሴት ላገኝ እንደሆነ ነው ሰው የሚያስበው። ይሄኔ ልሰደብ አልሰደብ አላውቅም። ቪዲዮን ሳይጨርስ ያየ ሰው ይሄኔ ወርዶብኛል ምናምን ብቻ የት ሃይሚ ላይ ብለው የኔ ጠበቆች ይሄኔ ወርደውባል። አሽከ ምን ማሽቃበጥ ነው ደግሞ እንጂ ምን አመጣው? እና እንዴት መሰላችሁ ቃሌን ጠብቄያለሁ። በአንድ ዙር አይደል አንድ ቃል ሁለት ቃል ነበር የነበረብኝ ልደቷን ማክበር። ልደቷን ስላበላሽሁት ይዛኔ ከዛ አዝናናሻለሁ ነበር ያልኩት። ለታም ሰው አልገባውም። ባትገቢም ያው ተዝናኝ በቃ ግልግል ነው ዋናው መገላገሉ ነው አይሻልም? ለማንኛውም ቤተሰቦቻችን 250 ሺህ ስገባ ደግሞ ሌላ ቦታ ልትወስደኝ አስበህ ነው? እኔ እኮ ተው በእናትህ እኔ ውለታ አታብዛብኝ። በጣም ነው ስሜታዊ የምሆነው። ጎበዝ በርቺ። እኔ ግርም እኮ እስቲ ያለውን ነገር ቅድሚያ ኢንጆይ አድርጊ። ኢትዮጵያ ነው ከዚህም አንቺን እበላሻለሁ አስመሰልሽ እኮ። ተረጋጊ፣ ሰከን በይ ቅድሚያ። ኧረ ጉዴ። ለማንኛውም እቺ ልጅ ስትያት ምን ተሰማችሁ? አጠገቤ ማንን አስባችሁ ነበር? የምትቀበለኝ የምትለኝ ቆንጅዬ ነች፣ ሁለተኛዋ ቅመሜ ምናምን ሰክሼ ምናምን የነበረው እቺ ልጅ ነች፣ ሌላ ሰው አይደለም። ከኔ ውጪ ማን ሊሆን አስባችሁ? ለማንኛውም ያው ቃሌንም ለመጠበቅ ሞክሬያለሁ። ቤተሰቦች ቅመሜን አዝናናታለሁ ምናምን ብዬ ነበርና እንግዲህ ያው የእናንተ ቀብራራ የእናንተ ወንድም ቃሉን አክብሯል። የት አለን መሰላችሁ? አይ ቲንክ እኔ ሕፃን እያለሁ በዳዲስ ሄድ ምናምን ነው የመጣሁት እዚህና መተሽ ታውቂያለሽ አንቺ? እኔ ጭራሽ መጥቼ አላቅም፣ አይቼውም አላቅም። ለመጀመሪያ ጊዜ ነው ያየሁትኝ እና በጣም ወድጄዋለሁ። እግዚአብሔርን ገና እኮ አላየሁም። በማታ ነው ስንል ኤርፖርቱ ስንገባ የድሬል በቃ ያለነው ቤተሰቦች ድሬዳዋ ነን እና አንድ ማቃቴ ድሬ ልጅ አለች ከኦዲየንሳችን እና ሀገራችሁ መተናል። እንግዲህ እንኳን በሰላም ተቀበሉን፣ እንኳን በሰላም መጣችሁ ብላችሁ ተቀበሉን እና ድሬ ነው ያለነው። እንግዲህ ሁለታችንም ስላልመጣንበት ድሬ ነገ አይ ቲንክ ከነገ ወዲያ ምናምን ሀረርም እንሄዳለን። በቃ ፈታ ለማለት እንሞክራለን። በዓል ከመድረሱ በፊት ያው ትንሽ ሪፍሬሽ እናደርግ ብለን ነው። ደስ የሚል ጊዜ እንደምናሳልፍም ተስፋ አደርጋለሁ። እንግዲህ የድሬ ሰዎች የታላችሁ ይላል የታላችሁ መተናል ሀገራችሁ። የሐረር ሰዎች ሐረር አይ ቲንክ ወይ ከነገ ወዲያ እንመጣለን። ፈጣሪ ያለው ነው የሚሆነው አይደለ? አዎ። እና ያበደ ጊዜ እንደምናሳልፍ ተስፋ እናደርጋለን። እስካሁን ድረስ ባለው ደስ ይላል። እና የቅድም ጋር ስመለስ ኤርፖርት ያገኘችልኝ አቦ ምናምን እያለች አወራች። ደስ አለችኝ። አየኋትና ሰላም ብላ ከጨረሰችን በኋላ እኔንም አይሚሉ ከዛ በአቦ ሂዱ አበቃ እንትን ሞት አስታወስኩኝ። ለምን ስንል እንዴት ደስ እንደምትሉ እኮ እግዚአብሔር በጣም ላላ ፈታ ያሉ ናችሁና እና ሹፌራችን ሁላ ይዞ ነው የመጣው። ሹፌር ራሱ በቃ ፈታ ያለ ነው። ከሱ ጋር እያበድን ነበር የመጣው። ዘፈን አስከፍተን ነው ምናምን ብቻ ጉዞም ደስ ይል ነበረ። ያው ቅመሚም እንግዲህ ከኔ ጋር አብራኛለች። ብዙ ያላችሁኝ ብዙ ያማችሁኝ ያላችሁ እንግዲህ ቡናው በረደ። የፈጠነ ነው ያበረድኩት።
በጣም ትንሽ ማቆየት ነበረብህ። ትንሽ ቡናው ቢያንስ እኮ ቡና ማለት ነው እስከ 3ኛ ነው የሚፈላው። አንተ አሁን አንደኛው ላይ ገና ያወሩ ሳልታማ ይሄ ልጅ ግን ምናምን ሳይሉኝ ጨረስኩት። ጎበዝ ነው በለዋል። ጨምሩበት ይሄ ልጅ ላይ ግን ማንን አስበው ነው ከኔ ውጪ እንደመገመታቸው ራሱ እንትን እኮ ነው ሰው እንዳልሹ ነው አይደል የሚረዳሽ? ሰው እነሱ ኤክስፔክት ያደረጉት ነገር ሌላ ነው፣ እኔ ያመጣሁት ነገር ሌላ ነው። ስለዚህ ወሽመጥ ነው ዛሬ የሚበጠስኩት መሰለኝ። ብቻ ያው ቤተሰቦች እናንተንም ፈታ እንደምትሉ ተስፋ አደርጋለሁ፣ በእኛ እንደምትዝናኑ። ያው የደሬ ልጆችም ካላችሁ ከኢትዮጵያ ውጭ ያላችሁ እንግዲህ ሀገራችሁን በቻልነው አቅም እየዞርን ለማሳየት እንሞክራለን። ትውስታዎቻችሁን ትንሽ ስርስሩን ነካ እናደርጋለን። የደሬ ልጆች ካላችሁ ከሀገር ውጭ እንግዲህ ሀገራችሁን እናሳያችኋለን። የደሬ ልጅ የከዚራ ብሏል። እስቲ እየዞርን ያለንበትም ሆቴል በጣም ደስ የሚል ሆቴል ነው። ብቻ ያበደ ነው። በቃ እንዳልኳችሁ ግን ሙቀቱ ትንሽ ከለመድነው አንፃር ትንሽ የተለያየ ነውና እኔ እዚህ እንትን ነው የመሰለኝ የሆነ በጋ ወቅት እንጂ ክረምት ምናምን አልመሰለኝ። ምን አለች መሰላችሁ ገና ስንገባ በማታ ይሞቃልና ግን የነሱ ክረምት ገና ነው አለችን። ከኢትዮጵያዎች አንተ ሚስጥር አወጣብኝ። ወይኔ ግርም እኮ ነው ያልሽኝ ማርያም። የነሱ ክረምት እንትን እኮ ነው በፕሌን ስለመጣን እኮ ነው ሀገር ውጭ ወጣው መሰለኝ። በቃ መሰለ የነሱ ክረምት ግን ገና ነው። አንዴ ባዳል ታረጊ ነው የኛ የምር እንትን እኮ ነው። አንደኛ ሙቀት ሆነብኝ እዛ አዲስ አበባ ከለመድኩት አንፃር። እዛ ዝናብ ነው ምናምን፣ ከዛ እዚህ ደግሞ ሙቀት ነው፣ በጣም ይሞቃል። አሁን ራሱ አይተከውነ ፀሐይ ነው እንዳለ። ከዛ ደግሞ የመጣሁት በፕሌን ስለሆነ የሆነ ከሀገር ውጭ ወጣው አርጌ ነው መሰለኝ ያሰብኩት። እንዴት እንዳሰብኩ አላውቅም። ብቻ በጣም ከመጀመሪያው ነው ከአመጣጡ ነው ደስ እያለ ነው የመጣው። እርቦኛ ኤርፖርት ውስጥ ፕሌን ውስጥ ከካሜራ ጀርባ ላለው ሰውዬ መሳቂያ መሆን አቶ ሚፍታህማ በቃ እየተፍታታባት ነበር ቀን ሙሉ። እና እኔ ደግሞ ኤርፖርቱ እንትን ፕሌን ውስጥ ምግብ ያስጨመርኩ ሰው ነኝ። ታዲያ አባቴ እርቦኛ አልጠገብኩም ስለው ሰጠኝ። እሱ ራሱ እንዴት ይረሳል? የሰው ፍቅር እኮ ነው አየሻ፣ ዋናው ላብ ነው አየሻ። እኔማ አይጨመርልህም ብለውኝ ቦስና እሷ ተከራከሩኝ። ከዛ ኧረ እሺ እንጣልኩትና አባቴ ያልጠገብኩም ስለው ፈጠነን የተደገመልኝ ነው የምላችሁ። ከዛ አይሚ ደግሞ ተቀበል ነበር የፈለኩት። እርጉዝ ናት ብለህ ተቀበል አለች። ይጣፍጣል እኮ ነው። እርጉዝ ናት ብለህ ተቀበል። አንቺ ግን ከባድ ሰው ነሽ። የምር እርጉዝ ናት ብሎ ቢሆን ኖሮ ማለት ነው ለኔም ይቀበላል፣ ለራሱም ይቀበላል፣ ሁለታችንም እንበላለን። አዋላጅ ነበር የሚያመጣልኝ ሚፍታ በሰበቡ አንተ ሚፍታም በሰበቡ ይበላ ነበረ። እኔ ለሁለተኛ ጊዜ ስለሆነ ስለማልጨርሰው ግማሹን ሰጠው ነበር። እንትን ነበር እሱ እንዴ አንተ ምን አገባ በእኔ? እንዴት ማለት ነው? ልጁ ነው የሱ ምግቡ? አይ ምግቡ ልጁማ ያንተ ነው። ብቻ ቤተሰቦች እንግዲህ ቅመሜን 250 ሺህ ያስገቡ። ገና ከዚህ በላይ ፏ እያልን ጥሩ ጊዜ እናሳልፋለን። በጣም አይ ላቭ ዩ ሶ ማች። በጣም አይ ላቭ ዩ ሶ ማች አይደል? እና ቅመሜ ምን ተሰማሽ? ምን እያሰቡ ይሆን እያልሽ ነበር ቤተሰቦቻችን? ብዙ ነገር በቃ ትናንትናም ሚኪ በነገራችን ላይ ቴንኪው ማለት ፈልጋለሁ። ብዙዎቻችሁ አበረታታችሁታል። ያው ቪዲዮ ላይ ብዙ ጊዜ አልመጣም ወደ ዩቲዩብ ማለት ነው፣ ቲክቶክ ላይ እንጂ ዩቲዩብ ላይ አይታወቅም ብዙና እናንተ ግን በጣም ቻናሉን ሼር እያረጋችሁለት ምናምን እያበረታታችሁት ነበረ። ሞር ከዚህ በላይም የጠበቅኩት በጣም ብዙ ነበረ። እንደምፈልገው አልሄደልኝም እና ሜቢ ከዚህ ቀናቶች በኋላም ሊሄድ ይችላል። ዛሬም ኮሜንትም ላይ ፒን አረጋግላችኋለሁ። በዚህ አጋጣሚ ደግሞ ሚኪንም እናንተንም ነው ፕራንክ ያደረግነው አይደለ? ሚኪ የዛኔ ስላፈላ ሚኪ የዛኔ የሆነ ቀን ፕራንክ አድርጋችሁኛል አንድ ላይ። እኔ አይሚን ምረት ከዚህ እያረኳት ስለነበር ፕራንክ ትቼ ሚኪን ለብቻው ቤተሰብንም አንድ ቀን እና ደግሞ ግን እኔ የሚገርመኝ እኔን የተባበረኝ ግን እኔ ነኝ መልሼ እሱን ፕራንክ እያረኩት የነበረውና ሶሪ ምንድነው? አዝናለሁ በጣም የመጣ ሶሪ ነው። አይ ያው እኔን ተባብሮኝ አብረን ነበር ፕራንክ ያደረግነ። አፌ እየተሳሰረ ነው እና ብቻ ምን ልላችሁ ፈልጌ ነው፣ ሰብስክራይብ አድርጉት። አሁንም ሌላውን እንተውና ሰብስክራይብ አድርጉት፣ አበረታቱት። በጣም ምስኪን ልጅ ነው። እግዚአብሔርን እኔ
ከዛ ጊዜ በኋላ ነው በቃ እኔ አልጋ ላይ ላለመቀመጥ ካደረገው የሰው አክብሮት እግዚአብሔርን ታናሽ እኮ ነኝ። ግን አልጋዬን እንዴት እኔ እንጃ ትናንት ራሱ እያለኝ ነበረ ክብር ነው አልጋ ክብር ነው ይባላል ምናምን ነገር አለኝና እኔ እንኳን ትርጉሙን አላውቀውም ነበር። እሱ ግን በስማ ብቻ እንወድሃለን፣ በርታለን፣ አበረታቱት። እውነት እስከ 20 ከዛ በላይ ነው። አይ መሄዱም አይቀር ነው። ግን አሁንም ኮሜንት ላይ ፒን አረጋግላችኋለሁ ያላረጋችሁ ሜቢ አዲስ ቻናል ስለሆነ ብዙ ሰው ጋር ላይ ደርስ ይችላል። የኔም እኮ ሲከፈት እንደዛ ነበር ትዝ ካለክ አንተ ፒን አደረክልኝ ብዙ ሰው ጋር ላይ ደርስ ይችላልና ፒን አደርግላችኋለሁ። ፒን የማደርገው አካውንት የሚኪ ነው። እየገባችሁ አበረታቱት ወንድማችንን ሚኪ። እንግዲህ ከሱ ትልልቅ ስራ ብዙ ስራ እንጠብቃለን። አቅም ያለው ልጅ ነው። ወንድማችን እንወዳለን። ቤተሰቦቻችንን በጣም ነው የምንወዳችሁ። አንዳንዴ እንደዚህ ስለሚያስፈልግ ነው። በነገራችን ላይ ከዚህ በኋላ የምንሰራቸው ስራዎች አሉና የሱ ናቸው እንትኖቹ አይደለም የጻፈው። እሱማ እኛ ያቀረው ነገር አለ። ፈጣሪ ካሳፈው ከተመቻቸለን አያልኩ ነበር። አንቺ ቀጥታ አልሽ ገና ብዙ ነገር ላይ ያስፈልገው ይችላል። ብዙ የሚያዘገየን ነገር አለ። ሰውን እንዲጠብቅ ከማድረግ አድርገ ነው ብናሳይ ነው የሚሻለው። ያው ለመናገር ያክል ነው። ያው ታውቃለህ አውሪያ ሚስጥር አወጣው እኮ አሁንማ እውነት እኔ ማለውን ሰው ነኝ ሲጀመር ራሱ። እሺ ለማንኛውም ውድ ቤተሰቦቻችን አብራችሁን ሁኑ። እንግዲህ ቀጣዩ ምናምን ቀናቶች ሐረርና ድሬዳዋ እያለን ነው ጊዜያችንን እናሳልፈው። ብዙ ደስ የሚሉ ነገሮች ይኖራሉ። ዋና የእናንተ ሰላም የእናንተ ደስታ እናንተ ፈታ ማለት ነው። አብራችሁን ቆዩ። እንወዳችኋለን። ሰብስክራይብ ያረጋችሁ ቅመሜን አበረታቱልን ነይ። አዎ እኛ ብቻ ለምን ፍራንክ እንደራረጋለን? መጣንላችሁ አገር ማሉ ማታ ሚፍታ አላስጨነቀህማ? ሊያስነጥሰኝ ሲጠፋ ያናዳሉ። እሺ ምን ማታ አላስጨነቀህማ? ከቦስ ጋር ነው ያደርኩት። ቦስ ዘፈን ከፈተብኝ ሊረብሽ አማላጅ ማን ሊያሰራ መዝሙር አይከፍትልህ ላክብሽ ሚሊዮን ዘፈን ከፍቶ ተኛ አለኝ። እኔ እንዴት ልተኛ? አረ ማን ነው የከፈተው? እሱ ነው ነግሮኛል እኮ። አረ እኔማ ጆሮዬን አደነቆረው እባክሽ። አረ መጋኛ ዱንቅር አንተ እኔ ነኝ። ለማንኛውም ደስ የሚል ጊዜ ነበረን ማታ ከቦስ ጋር። አንቺ አልደበረሽማ? ያልደበረኝም ግን እንትኑ እኔ ምንድነው ብርድ አሁን ደግሞ ሙቀቱ እንትን አለ ብዬ ለካ ኤሲው ተከፍቶ ጧት ስገባ በጣም ነው ቤቷ የሚቀዘቅዘውና ቀና ስል ኤሲውን ከፍታ ነው የተኛችው። እኔ አልከፈትኩትም ተከፍቶ ነበር መጀመሪያ እና አላወቅኩም፣ ቦታ አልሰጠሁትም ታውቃላችሁ። ከዛ ሲበርደኝ ወደ ውስጥ ገባለሁ። ምንድነው የሚበርደኝ እላለሁ። ከዛ እንቅልፍ ለውኝ እኮ ነው ጠዋት ነው እኮ የገባኝ። ብቻ ብዙ ጉድ ነበረ። ለማንኛውም ፊስ ይመቻችሁ። እንግዲህ ያው ብዙ ያሰባችኋላችሁ ይሄንን ቪዲዮ ዘላችሁ መጨረሻውም ጋር ይሄ ልጅ ማንን ያመጣው ብላችሁ ሄዳችሁን ካላችሁ ተበልታችኋል። ሙሉን ጨርሳችሁ ብታይ ይሻላችሁ ነበር። አረ ለማንኛውም ከቀመሜ ጋር ነው የመጣሁት። ከሷ ጋር ፈታ ለማለት ጥሩ ጊዜ ለማሳለፍ ነው። ያው እዚህም እሷ ስላልመጣች እኔም ስላልመጣው አብረን ጥሩ ጊዜ ለማሳለፍ ነው የመጣ ነውና እናመሰግናለን። እዚህም አንዳንድ ሰው ጥሩ እየተንከባከበን ነውና በጣም ደስ ይላሉ። አይ ቲንክ ገና ከመግባታችን ጥሩ ሰው ነው ያጋጠመንና አይ ቲንክ ሙሉ ሰው ደስ የሚል ነው ይመስለኝ አይደለ? አዎ ሶ ከዛ እስቲ ያለውን ነገር ገና ካሁኑ በትንሹ እንኳን ካለን ሰው ግንኙነት ጋር ሁሉም ሰዎች ደስ የሚሉ ናቸው። የቀረውን አብረን ምን ይሆናል። ይመቻችሁ። እንወዳችኋለን። ያስፈራሽ ይሆናል ያሳለፍሽው ነገር ዛሬ ከኔ ጋር ፍቅር ለመጀመር